ይታሰር እንደዚህ ይደረግ በህግ ይጠየቃል ምናምን ሲሉ የነበሩትን ልጅ ታውቀዋለህ? ካላወቀው ፔጁን ሼር አደርግልሃለሁ። ኢቭን ቲክታክ ላይ ያለ ልጁ ማንም እንደዚህ ዞር ብሎ ያየው የለም። እንደፈለገው አሁን ቲክታክ ላይ ቲክታክ እየተጠቀመ ምናምን ነገር ድሮ የሚያውቁት ሰዎች ናቸው እንጂ ቤታቸው እንዴ ይሄ እኮ እንደዚህ ነው አናስገባውም። ሃፒ አይደለም ውዴ፣ ሃፒም አለው። ሃፒ ራሱ በቃ ጽድት ብሎ ቪዲዮ እየሰራ ምናምን እየኖረ ነው። ራፕቶ የሚባል ልጅ ራሱ ኢቭን ቲክታክ ላይ አለ። ማንም የነካው ሰው የለም። ስለዚህ ማንም ለሙሙ ጠበቃ የሚቆም የለም። እንዴ ጠበቃ ለተጎዳ ህዝብ እንክፈል፣ ለሙሙ እንክፈል። ተው እንጂ ወገን ተው እንዴ። አላህ እግዚአብሔር ሰው ሃሌሉያ። ሚኪ ቆይ እኔ የምለው ሚኪ አንተ ይሄ ሰው ምን አደረክ ተብሎ ነው የሚጠየቀው? ልክ ነው እኮ በሁለቱም ሳይድ ቢሆንም ግን የሴቶች እህቶቻችንን ገበና በማውጣት ልጆቹን አደጋ ላይ ጥላህን በማለት ነው። ሌላ ምንም ነገር አይሆንም። ሚኪ ገበና ግን እኮ አይወጣም። ገበና እኮ አይወጣም ሚኪ ገበና እኮ አይወጣም። አወጣለሁ ነው አሁን አወጣለሁ፣ ገንዘቤን መልሱ ነው በቃ። ገንዘቡ ደግሞ መመለስ ወጥቷል እኮ ይሄ ሰው ገንዘቡ መመለስ አለበት በቃ። አንተማ ለዚህ ለ800,000 አካውንት ፈት ፈሪ አይዞህ። አይ እኔ ጧት ገብቶ ሲያሳብቅ እሱን ከመስማት ወለደ ባይዘወይ ትናንትናም እኮ ብያለሁ። ትናንትና ላይቭ ላይ ብያለሁ። ዘውዱ ግን አለኝ እያለ ነው። ስንት እንደሆነ ጠይቀው። ስንት ነው ያለው እሱ? ቁጥሩን ማወቅ እንፈልጋለን። ያንተን አለኝ እንዴ ተገልገል ምን የኔ ኑሮ ምን ያደርግልሃል? የኔ ሽጦ የኔ ከገዛልህ የኔ አሁን ካለ በቃ ሽጠው ምን ችግር አለ? የኔ ችግር የለውም እኮ ግን እኮ ሶል ግን እኮ የሱም አላሉ እስከ መለመሉ የእንትናም የማርቆስም አላሉ። ደግሞ እንዳይሰማኝ አካውንቴን እንትን እንዳይደብቅ። ኧረ የሱም በቁጥጥር ስር ውሏል አሉ እኮ የማርቆስም ጌታ። በምንድን ነው እሱ የሱ ደግሞ ቁጥጥር ስር ይዋለው? የሱም አላሉ እሱ ደግሞ እሱ ችግሩ እኔ እኮ አፍራለሁ የሱ ችግሩ ፊቱ አልታየም። ፊቱ አይታይም በቃ። ኧረ እባክህ ይታያል። እግዚአብሔርን ፊቱ ምናምን ሁሉ ነገሩ ይታያል አሉ። እናቴ ነው አሉ ነው አይተሽዋል መሲ? ኧረ ቪዲዮ አላሉ ሁሉ ነገሩ እንትን ሻወር ቤት ምናምን ሆኖ አሉ። ደግሞ ሪከርድ እንዳታረጉ በፈጠራችሁ አይተሽዋል? ያየች እኮ ነው የምትመስለው ስታወራ እንዴ እየማለች ምናምን ነው ያወራች። እኮ በቃ 100% ምንም በራሱ አይተማመንም። 100% እንግዲህ ሴቶቹ እሙሟችን ተያዘ አስመልሱልን ካለዛ መርዝ እንጠጣለን ብለው ቲክታክ ላይ መተው በመጽሐፍ ቅዱስ በምንድን ስንደራደር እንደነበረ እሱ በአንበሳ ጊዜ ነው። ታስታውሳለህ አይደል? ሲጀመር ልንገርሽ መሲ አንድ ሴት ብትሆን ኦኬ፣ አንድ ሴት እኮ አይደለችም። አሁን ያደረገው እኮ 83 ሴት ነው። ገባሽ አይደለ? ስለዚህ ከረንትሊ ያለው እሱማ ባለ 800 አለ በላይ እሱማ ባለ 800 አለ። አሁን በኢትዮጵያ ደረጃ ነው እያሰብን ያለው። አሁን ባለ 800 ደግሞ ያሉት ሴቶች በጣም ኢዚሊ ሰውነታቸውን እያሳዩ ነው ማለት ነው። በቀላሉ ማለት ማንም ሰው ትንሽ ነገር ካወራቸው ሰውነታቸውን እያሳዩ ነው ማለት ነው። እኔ የምረዳው ይሄንን ገባሽ? አንድ ሴት ብትሆን ኦኬ፣ አንድ ሴት ማንኛውም ቺክ ካሳየሽ በኋላ ምንም አይሰራልንም ነው። እኛ ወንዶች ካየን በኋላ እንኳን ላገባሽ አይደለም ደግሜ ላይሽ ራሱ ትደብርኛለሽ ነው በቃ። ይሄ የኛ አቋም ነው። እኔ አንድ ሴት እንደዚህ አይነት የወንዶች ባህል ጠንቅቄ ነግርሻለሁ። እንኳን ላገባሽ እንኳን እኔ የሚያስጠላክ ነገር ደግሞ ሶሊ አሁን ለምሳሌ የሚያስጠላ ነገር ደግሞ ምንድነው? አሁን ከዚህ ልጅ ጋር 83 ሴቶች እንደዚህ አይነት ነገር አደረጉ ወይ ደግሞ የ83 ሴቶችን ቪዲዮ ልኮልኛል ብላ አንድ ሴት አወራች። ገብቷል? የሚያስጠላው ፓርት ደግሞ ምንድነው? በዛው ልክ አሁን በቃ እዚህ ያህል ሴቶች አድርገዋልና ሌላ ሴትም ያደርጋል ምናምን ተብሎ በተለይ ደግሞ አረብ ሀገር ያለን ሴቶች ላይ የሆነ የሚኖረው አስተያየት በጣም ነው የሚደብረው። ገብቷል? እናቴ ትሙት ደምል ለምን ምሳሌ ነው በውጪ ምናምን ሰራለው ምሳሌ ነው። እናትና ልጅ የጀነጀነው ሰውዬው
አረብ ሀገር እሱማ ማዘሯንም አይላቪው ብሏል አሉ ሰውየው እኮ እናትና ልጅ እኮ የጀነጀነ ሰው ጀግና እኮ ነው። ይመቸው። የማዘሯንም እኮ የሆነ ዳታ እኮ ይዞባታል ተብሏል እኮ የእናቷንም በጣም ይገርማሉ። ማዘሯን እንደ ሰውየው በጄኔቲክስ ነው እንደ ሰውየው መረጃ የሚሰበስበው እንዴት ነው? አይ ላቭ ዩ ሲላት እንዴት ነው እሷ አሁን አሁን ማዘሯ መጠየቅ አለበት። አይ ላቭ ዩ ሲላት ይሄ ልጅ ለልጇ ይሄ ልጅ ባለጌ እኮ ነው እንደዚህ ያለኝ ብላ እንዴት እንዳልጠየቀች ኖ ልጅቷስ ማዘሬን አይ ላቭ ዩ አልካት ማዘሬን ነው እኔን ነው የምትፈልገው ብላ እንዴት ጥያቄ አላቀረበችም? ሰው ሲጀመር እኮ እናቷን እኮ የያዛት እናቷ እኮ ወደዚህ ሲስተም ውስጥ የገባችው ልጇን ለማስተረፍ እኮ ነው። እንደሰማነው እኮ ነው። በነገራችን ላይ ሚኮ ታስታውሳለህ? ደብረ ብርሃን ያሉትን ተፈናቃዮች ስናግዝ ምናምን ታስታውሳለህ? እነሱን ስናግዝ ይገርምሃል ዱርጌው 24 የሚል አካውንት አለው። በማን ፎቶ? ማርቆስ በዚህ በቆንጅየው ፎቶ ማለት ነው። በቆንጅየው ልጅ ፎቶ። ከዛ ብር እያሰባሰብን እኔ ቤት ይገባል። ዱርጌው 24 ማለት ነው። እኔ ቤት ይገባል ይመስለኛል። እቻ አሁን ሀቢባ ቤት ገብታ የተናገረችው ልጅ ነች። የሱንና የሷን ፎቶ ይፖስታል ምናምን ነገር አየዋለሁ ቲክታክ ላይ ሲፖስት ማለት ነው። ዱርጌው 24 በሚል አካውንት። ከዛ እኔ ቤት መጣና የሆነ ሰዓት ገስት ላይ ገባና 15000 ብር እኔም እንትን እላለሁ እኔም አግዛለሁ ምናምን ብሎ ቃል ገባ። ከዛ እሺ ችግር የለውም ታግዛለህ አልኩት። ቁጥር ጠየቀኝ። ቴሌግራም ላይ ቁጥር ላኩለት የኢትዮጵያ አካውንት ምናምን ነገር። ከዛ ደረሰኝ ላክ ስለው ማዘር ከኢትዮጵያ ብሩን ከኢትዮጵያ ስለምታስተላልፍልኝ ማዘር ስትልክልኝ ነው የምልክልሽ ደረሰኝ ምናምን አለኝ። እሺ ብዬ ያው ደረሰኝ እየጠበቅኩ ምናምን ነገር ነበረ። ከዛ የሆነ ሰዓት ቴሌግራም ላይ ይደውላል። እንደ አንተ ልጅ እረዳለሁ ብለህ አይደል እንዴ ቁጥር የሰጠውክ ደረሰኝ ማዘር ትልካለች አልክ፣ ደረሰኝ አላክም ምን ፈልገህ ነው የምትደውለው ምናምን ብዬ ብሎክ አደረኩት ቴሌግራም ላይ። ከዛ ቲክታክ ላይ መጣና ደግሞ የሆነ ሰዓት ላይ የሆነ ቤት ነው በፖለቲካ ዙሪያ የሆነ ኮሜንት ሲጽፍ አየሁት። እሱ የጻፈውን ኮሜንት መናገር ስለማልፈልግ ማለት ነው። የሆነ ኮሜንት ሲጽፍ ሳየው ብሎክ አደረኩትኝ። ከዛ ትናንትና ሀዊ ቤት ያኛው ቆንጅየው ልጅ ገብቶ በቪዲዮ ሳየው ልጅየው እኔን ያለ ይመጣልኝ። ገብቷል? ይሄ ማርቆስ የሚባለው በፌክ አካውንት መጥቶ እኔን እረዳለሁ ምናምን ብሎ ሿሿ የሰራይ ልጅ እንደሆነ ሀቢባንም ደግሞ ልክ እንደዛው ምን ብሏታል 50,000 ብር 60,000 ብር ቃል እየገባ ሳይረዳ እሷንም ልክ እንደዛው ሿሿ ሰርቷታል። ገብቷል? እና ልጁ ከባድ ነው። ላይክ በፍቅር እንኳን ባያገኝ በሌላ ነገር ማግኘት ይፈልጋል ፊት ከሰጠው ማለት ነው። ምን ለማለት ፈልጌ ነው? እኔ ጋር ራሱ መጥቶ ነበር እረዳለሁ ብሎ እግዚአብሔር ምስክሬ ነው የምልህ። በጣም ከባድ ነው መሰለኝ ጉዳይ። ያ ሰውየው ቺክ የተባለች የምታወራ ካላሉ ሚኪ ደም ብላ በቃ ላይቭ ላይ የምታወራ ካገኛሉ ኃይል አለ በውስጥ እኔ ጋር እረዳለሁ ብሎ በመጀመሪያ ምን ልርዳሽ ነው ልረዳሽ እፈልጋለሁ። ከዛ ያለው ስለተባለች ወጣ ጀዝባ ሁላ ምን ሰርተሻበይ የምን እርዳታ ነው የሚረዳሽ? ምን ሆንሽ አንቺ? ልትሰሪ ነው የወጣሽው? እጅ አለሽ እግር አለሽ የማታውቂ ሰው ልርዳሽ ሲልሽ ምንድነው ብለሽ አትጠይቂም? ጉዴ ከተታ መስመር ካለ ታዲያ ከባድ ነው። ሰዎች ዘመኑ ከብዷል። ጌታ ያ ከባድ ነው። ከባድ ነው ስለ ጥንቃቄ ሴቶችን ወንዶችን የምታምኑት ሰው ማንም ቢሆን ገብቷል። ሚኪ ማለት ከዚህ በፊት እንደዚህ አይነት ምክርም ሲሰጥ ነበረ። በቲክታክ አይደለም ማን ሚዲያ ነው የሚባል ኢትዮጵያ ታስታውሳለህ? በሱም እኮ እንደዚህ የሚባል ልጅ መጥቷል። የሴቶቹን እንደዚህ እየያዘ የእርቃን ፎቶ እየፖስተ እርቃናችሁን አትልቀቁ ለሰው አትላኩ ምናምን ተብሎ የሰው ልጅ ደግሞ ፈረስ ያደርሳል እንጂ እኮ አይዋጋም። ማንኛውም ሰው ሚዲያ ላይ ያለ ሰው ሊመክራችሁ ምን ሊላችሁ ነው? አሁን ለምሳሌ በሰውየው እንደዚህ እሙሟቸው የተያዘ ልጆች እኮ እሙሟቸው አይመለስም ወይ ደግሞ እነዚህ ልጆች የሆነ ነገር እኮ አይሆንላቸውም። ምንድነው ልክ እንደዚህ ሶሻል ሚዲያ ላይ ይወጣል ይወራል። ከዛም ሳምንት ነው የሚወራው። ሌላ አጀንዳ ደግሞ አዲስ አጀንዳ ይመጣል፣ ይረሳል፣ አለቀ።
ገባችሁ? የሚበላሸው የራሳችሁ ህይወት፣ የሚወጣው የራሳችሁ ገመና ነው። ከዛ በዘለለ ሚዲያ ላይ ያለ ሰው በቃ ግማሹ እንደኔ የእናንተ ጥፋት ነው ይበላችሁ ሊላችሁ ይችላል። ግማሹ ደግሞ ሲያሳዝኑ በፍቅር ነው ሊላችሁ ይችላል። ሚዲያ ላይ ያለ ሰው አስተያየት ነው የሚሰጣችሁ። የምትጎዱት ግን ራሳችሁና ራሳችሁ ብቻ ናችሁ። በተለይ ሴቶቹ እኔ እግዚአብሔርን እንደዚህ እንደ እንትን በጥብጠው ብግቷችሁ ራሱ የሚገባችሁ አይመስለኝም።